ብላ ተቀምጣ ነበርና ተዛ ይሄ ጓደኛዬ ወንድሞቹ ሊሄዱት ይሆን እንደሰማሁና ከዛ እነሱ ሊሄዱ ነው እንግዲህ ዞሮ ማስቀሪም ተሆነ እሷ ያው አልቀርም ትትል አነጋግርላት በቃ አብረህ አንተ ሸኛት ብዬ አነጋግሪያታለሁ። ከዚህኛው ከዛ እሱ ደግሞ ያው ከዚህኛው ማለት ስሙን ጥራው። ከዚህኛው ማለት ማን ነው? ተጌታሁን። እሺ ተጌታሁን። ጌታሁን ማለት የይመች ዘመድ ማለት ነው አይደለም? ጓደኛ ነው፣ ያው እዛው ነው፣ አንድ ጃዛ ቤት ነው የሚኖሩት። ጌታውና ይመች። አዎ ጌታው እረኛ ነው አልተባለም እንዴ? ያው ጃዛቸው እዛው ቤት ነው፣ አዛው ሚስቱ እዛ ነው ያለች። ኦኬ ቀጥል። እሺ ከዛ እና የገጠር ልጅ እነ ሹምዬ ጋር ሄደች። መሻወሩ አንድ ቀን ቀረና እዛ አደሩ፣ እዛ ቤት እነሱ ጋር ማለት ነው። ኦኬ እንዳደሩ በማግስቱ ተጭነው ሄዱ። ይመች ነው በሩ ላይ መጣ። ይመች ጫናቸው። እኔ ራሱ መስመር ላይ ነበርኩ እሷ ላይ ማለት ነው። ኦኬ እያወራሁ ያለ ነገር ታለ ደውሉልኝ በሰላም ግቡ ብሎ እንደሸኛቸው ይሄንንም ሰምቻለሁ። ኦኬ ተቀባዩስ ከነ ይመች የሚቀበለው ማን ነው? ከነ ይመች የሚቀበለውማ ለእነ ተክላይ ነው የሚያስተላልፈው። ኦኬ ይሄ ጌታሁን የሚባለው አይደለም፣ ይመች ነው እንጂ። ይመች ለእነ ተክላይ ነው የሚያስተላልፈው። አይዋ ኦኬ አንተን የት እስከምደርስ ድረስ አውርታለች? እኔ ሳቢያ አውርተን ከዛ አዳራቸውን ተጭነው ሌሊት 10 ሰዓት ይራገፋሉ በመኪና ወደ ድንበር ተጠግተው። ኦኬ ወደ ድንበር የቀረቡት አርብ ሌሊት አካባቢ ነው። ፈጅር ላይ ደውዬላት አወራን። እንደተጠጉ በመኪና እንደወረዱ አወራን፣ ጨረስን። ከዛ እንደገና ወደ ቅዳሜ ዕለት 4 ሰዓት ተኩል ምናምን አካባቢ ሚስኮል አረገችልኝ፣ ደወሉ። ኦኬ እና ጸሎት አድርግልኝ፣ ዞሮ ጸሎት አድርግልኝ እንጂ ልደክም ነው መሰለኝ ስትለኝ፣ አይ ምንም አትሆኝም፣ ዞሮ ተደከምሽ ደግሞ ተመለሽ፣ እማትሄጁ እማትሆኝ ተሆነ አደራ ተመለሽ ብዬ ስላት እንዲያመምህ እንዲህ እዚህ ድረስ መጥቼ ስትለኝ፣ ከዛ ሻሃኗ ዘጋ። ሹምዬ ጋር ደወልኩ፣ ገጠርሊ ጋር። ኦኬ ደወልሁና እሱ የማትችል ተሆነ ይችልኝ ትመለስ፣ የትም ኋላ እንዳትቀር አልኩት። እንዳልኩት አይርዋት ነው የምትሆነው፣ ትሄዳለች፣ ምንም አትሆን አለኝ እሱም። ኦኬ ከዛ በቃ እኔም ስጠኝ አልኩት። እሷን አወራሁ። ምግብም በደንብ ያው እንዳትበይ፣ ውሃን በደንብ እንዳትጠጪ፣ ቀስ እያልሽ ምንም አትሆኝ ምናምን አሉ። ከዛ ማታ መሸ፣ ደወሉ፣ ስልካቸው አይሰራም። በማግስቱ እሑድ እንደዚሁ ትደውሉ አሉ። ስልካቸው ያው እነሱም ሸበካ ለመሰለኝ አያነሱም። እነሱም የገጠር ልጅ አይጠራም ወይስ አያነሱም? ይጠራል፣ ስልካቸው ይጠራል፣ አያነሱም? ይጠራል፣ አይነሳም፣ ሸበካው ነው ብለዋል። ሹምዬ ማለት የገጠር ልጅ ማለት ነው። አዎ ጌታሁንም ደውሎለታል፣ ያነሳውም አይሰማም። ጌታሁንም አይሰማኝም ሸበካው ነው እያለ ነበር። እንዴት ኔትወርኩ እየጠራ እንዴት ቮይስስ በኢንተርኔት ከሆነ እንዴት ቮይስ መልእክት አያስቀምጥም ነበር? ኢንተርኔት አይደለም ቀጥታ ነው። ኦኬ ስለዚህ ማንሳት ስላልፈለገ ነው እየጠራ። ከጠራ ኔትወርክ ካልሰራ ስልክ አይጠራም። ገብቷል? ቀጥልሽ። ይጠራል፣ እየቆየ ነው የሚጠራው። ደግሞ ሲያነሳውም ምንም የለም የሚቆጠር፣ ዝም ብሎ ደቂቃ ይቆጠራል እንጂ ድምፅ አይመጣም። ስለዚህ ሞተች ያሉ አንተ ቆይ ሚዩት አድርጉ ሌሎቻችሁ። ቀጥል። ልጨርስልህ፣ አስጨርሰኝ። መጀመሪያ ሰው አስጨርሶ ነው ደግሞ ለፍርድ መሮጥ። ኦኬ ቀጥል። ከዛ እሑድ ዕለት ማታ ላይ ሞተች አሉኝ፣ ሰማሁ። እኔ በጣም ተጨንቄ ነበር እና ያን ዕለት ሞተች የሚለውን ቃል የነገረህ ለአንተ ማን ነው? እኔ ይሄ ጌታሁን ይመች ለጌታሁን ይነግረዋል። ኦኬ ከዛ ለጌታሁን ሲነግረው፣ ጌታሁን ደግሞ እኔን ላው ብቻ እንደዚህ በስልክ እንዳይነግረኝ ጓደኞች አሉኝ፣ ደውሎ ሂዱና ንገሩት ብሎ እኔ ድንገኛ በጎን ማፈላለግ ጀመርን። እንግዲህ በውስጥም ያወራኋችሁ ምናልባት ላይ ዱኒያ ባልየውን አይደለ? ቪዲዮ ክፈት፣ ቪዲዮ አስከፍተው ባለ ስልኩን። ዱኒያ ቪዲዮ ክፈት በሉ። ይኸውልህ ክፈት፣ ቪዲዮ ክፈት።
ስማ ቪዲዮ ክፈት፣ ቪዲዮ ክፈት። የሸዋው ይከፈትልሃል። መጀመሪያ አንተ ተረጋጋ። ምንድነው እንደዚህ ሆነ? በስነ ስርዓት ተረጋጉ። አሁን ሁኔታ ብታይ ማለት ነው። ሲጀመር ሁልህም እዚህ ጋር የማታውቀውን የማትደርገውን ነገር ነው የምትለው። የማታውቀውን አይደለም። ይሄ ውስብስብ ያለ ነገር ነው። በግልጽ እንዲያስረዳ ነው የምንፈልገው። በግልጽ እንዲያስረዳ ነው የምንፈልገው። ታዲያ ከዚህ በላይ ምን ትፈልጋለህ? እየነገርህ አይደለም? አንድ ጊዜ ይሄ ልጅ ማን ያመጣው? ባልየው መሆኑ በምን እንወቅ? ባልየው ነው። ይኸው ትክክለኛ ባልየው ነው። በለጠው ሰለሞን ማለት ነው። ተረጋጉ። አንድ ጊዜ እኛ እኮ ለማወቅ ያክል ነው ወንድሜ። እኛ አንተ ላይ ጫና እያደረግን ብዙ ነገር እያየን ነው። ልጅቱ የሚዲያ ሰው አይደለም። የቲክቶክ አፕሊኬሽን እንኳን የለውም ማለት ነው። ለማሳየት ብቻ ነው። አንድ ሰከንድ ባሏ መሆኗን ለማረጋገጥ ነው። ሄሎ ዋርኒንግ አለው፣ ግን ዋርኒንግ ሰጠኝ። እንትን በሉ ኮፕሊንግ አድርጉልን። በቃ ቪዲዮውን አጥፋው። ፎቶን ስላየውን እኔ ፎቶ ስላለኝ ነው። በቃ አጥፋው። አወቅኩት፣ አይቼዋለሁ። አጥፋው። አንተ ይኸውልህ የሸዋው ስጠይቅ ቀስ ብለህ ጠይቀው። እሺ በማርያም በስነ ስርዓት ጠይቀው። ጎበዝ ከቤተሰብ በላይ አንድ ነገር ነው መሲ። ቆይ ከባል ወይንም ከቤተሰብ በላይ ነን አይደለንም። እኛ ከሁሉም በታች ነን። የእነሱ ሀዘንና የእኛ ሀዘን ይለያያል። ለማወቅ ነው ወንድማችን፣ ለማወቅ ነው። ዱኒያ ለምን መሰለህ? ይኸውልህ ታየው፣ አንዴ ላስረዳው። ልጁን ለማሳቀቅ ፈልጌ አይደለም። እሷን እኛ ይሄ ነገር እንዳይወጣ እየመጡ በፌክ አካውንት የሚያድበሰብሱ ሰዎች አሉ። ልጁን ለማረጋገጥ ነው። ዱኒያ ገብቷል። እስከሚጨርስ እኮ አሁን ልነግርህ ነው ያለውን ታሪክ። ቀስ ብለህ አስረዳ። ተረጋግተህ አስረዳ። ተረጋግተህ ከእኛ በታች ከእኛ በላይ እኛ ከአንተ በታች ሰያዩልክ ልጅዮ መጥቶ እንዲያስረዳ የጠየቅነው እኛ ነን አይደለ? ስንጠይቅ ከሱም አንደበት ተረጋግተን እንድንሰማ የሸዋው የምትጠይቀው ጥያቄ ትክክለኛ ጥያቄ ነው፣ ግን በተረጋጋ መንፈስ ጠይቀው። ላይክ ስሜታዊ ሆነ ያለውን ነገር እኔ እኮ በትክክል ነው እየነገርኩት። ተጀምሮ እስከሚጨርስ እኮ የምነግርህ አሁን ማለት ነው። አሁን ያቆምኩልህ ቪዲዮ ቀረጣው ላይ ነው ያቆምኩልህ። ይሸታል አንቀርጥም አሉ። ከዛ ማፈላለግ ጀመርን። ሁሉም ሰው እያፈላለገ ነበር፣ ያው ቤተሰብ ማለት ነው። እሺ ይሉና ያፈገፍጋሉ። መጨረሻ ላይ እኔ ሄዳለሁ ብዬ ተነሳሁ። ተወዲያ ማለት ነው ቲፈሩ እንግዲህ ሄዳለሁ ብዬ ተነሳ። ተዛ እናቱንም አባቱንም እንዴት ያጣል? እንግዲህ ያው አባትየው እንደዛ አሉ። ኦኬ ልጁም ማለት ነው እኔን ነው። እሱን አንተ ተቀመጥ ብዬዋለሁ። እሱ የቃማ ስላለው እዛ ቦታ ላይ እኔ እንትን እንዳይል እኔ ራሴ ልሂድ ብያለሁ። እሱ ብሎ ነበረ ልጅቱ ወንድሟ ማለት ነው። አይዋ ወንድምየው ሄዳለሁ ሲል እሱ ደግሞ የቃማ ስላለው እኔ የቃማ የለኝም። አንተ አትሄድም፣ ትሄዱ እኔ ነኝ የሚሄደው አልኩ። ከዛ እንደገና አባትየው አስገዘቱኝ። ከዛ ሁለቱንም እንዴት ነው እኔ ለማሰጠዋለሁ ልጃችሁን ትሆናለህ ለአንተ እንኳን እንዳስረክብህ አንተ እንኳን በሰላም መኖር አለ። እንግዲህ የእናቱ ነገር ይሄው ተሆነ ምንም ማድረግ አይቻልም ብለው አሉኝ። አሁን የቪዲዮ ነገር ደግሞ ሲጠራ እንደገና በችም በጣም ትናደዳለህ። ሰው ያፈገፍግብህ እሺ እንቀርጣለን ብለው ከዛ አሁንም ደግሞ ትነሳ ይሄ ነገርማ በቃ ወይ መሄዱ አይቀርም ብለው ፈርተው እነሱ ተዛ አስማንትን አሉ። አስገዘቱን ሁለታችንንም አባቷ ማለት ነው። አዎ እንግዲህ ወዲያ እዛ ደውላችሁ ተደላላውም ጋር ከማንኛውም ጋር እንትን ብትሉ ያው በቃ ብለው እንትን አሉ። ከዛኛ አርፈው ተቀመጡ። በቃ ቁጭ አለን። ብዙ ነገር ይባላል። እያረሩ ነው የሚተቀመጡት፣ ምክንያቱም ያ ነገር ስላለ ከኋላ ምን ማድረግ ይቻላል? እንደዚህ ብዬ እንዳልናገር ደግሞ አሁን ራሱ ወንድሙ ይዋ ነው እንግዲህ እንዲያስረዱ ያደረጋቸው። አዎ እኛ አሁን አንተን ጫና ልናረግብህ ወይም ልናሸማቅቅህ ወይም ብቻ የሆነ ነገር ልናረግህ አይደለም። እሺ ወንድሜ፣ እኛ አሁን ቪዲዮን ክፈት ያልኩ ለማረጋገጥ ነው። ገብቷል? ከተረዳህ ችግር የለም። እንኳን ቪዲዮ ሌላም ነገር ቢቻል በጥሩ በመጥፎ እንዳታይብኝ ነው። ገብቷል? እንደዚህ አንተንም ለማሳቀቅ ፈልጌ አይደለም። ገብቷል? የልጅቷ እውነት መውጣት ስላለበት ነው። እዛ ነው ብዙ ሰዎች ደላሎቹ በሚልኳቸው በጣም ብዙ ሰዎች ፌክ አካውንት እየመጡ
እኛ ጋር የሚሰጡት መረጃ አለ፣ ነገሩን ለማደባበስ ማለት ነው። ገብቷል? የተለያየ መረጃ፣ ለዛ ነው ለማጣራት አጥርተን ለመሄድ ነው። ስለዚህ አሁን እናንተ ልጅቷ አለች ብላችሁ የምትጠረጥሩት እነ ተክላይ ጋር ነው ከተክላይ ያለው ደላላ ጋር ነው ብለህ የምታስበው አንተ ውስጥ የሚያስቡ እነ ተክላይ ጋር እዛ እኮ ቤተሰብም እኮ ብዙ ነገር እኮ ሄደናል እኛ። አሁን ይሄ ነገር ወጥቶ ነው እንጂ ማለት ነው። ኦኬ አለች የሚባል ነገር ሲሰማ ሲያቀራርጡ የሚቀርጥ ሰው ካለ ብር እንከፍላለን። ፎቶዋን ብቻ እንዲሁ ድምጧን ብቻ አሰምተው ራሱ ችግር የለም ያስቀምጡ ነው ያስቀምጧት ብለን ሁላ ብለናል እኛ ማለት ነው። ኦኬ የተክላይ ቤተሰብ ጋር ሄዳችኋል? የተክላይ ቤተሰብ ታውቋል? ቤተሰብ ታይሆን እሱ ተክላይን የሚያው እዛ የሚተዋወቁ በሰው ኦኬ ነው እዛ ማለት ነው። ኢትዮጵያ አላማጣ ድረስ እንግዲህ ሄደዋል። ኦኬ አላማጣ ተክላይን የሚያውቁት ሰዎች አሉ። በዛው የተክላይን የሚያውቁት ሰዎች ተክላይ ወደ አጋሜ ገባ ይላል አሉ። በሰው አሁን ተክላይ አሁን ሰው አላቸው እዛ። ኦኬ ድንበር ያሉት ትግሪዎቹ እነሱ ናቸው ተክላይን ያገናኙት። ኦኬ ከዛ እንደዛ ተብሎ በብርም ምናምን ለማስወጣትም ችግር የለውም። ልጅቷን ያሰሙ ቀጠሮ ይይዛሉ፣ ያፈርሳሉ ለሳምንት። እንግዲህ አሁን አንተ ለዛሬ ሳምንት ጠብቅ ተብለህ አመት በለው በቃ አይደርስልህም። እነ ተክላይ ናቸው የሚያፈርሱት። አዎ እዚህ ያሉት ድንበር ያሉት ናቸው። ስለዚህ ማለት ነው ልጅቷ በህይወት እንዳለች ይሄም አንድ ማረጋገጫ ነው። ስድስተኛ ማረጋገጫ ገብቷል። አለች በህይወት አለች ይላሉ። እኛ ደግሞ ድምጧን ብቻ እንዲያሰሙን ነው በቃ ያገናኟችኋል። በቃ የዛሬ ሳምንት ቀጥረውናል። ስለዚህ ያገናኟችኋል ቀጥል እያሉ እኛ ደግሞ ያ ሳምንት ዞሯን የጓጓሰው አንድ ሳምንት ያው አመስ በለው አልደርስ ሲለን ስልካቸው አልሰራ ይላሉ። እንደገና ተመልከት። እዚህ ጋር ደግሞ ወደኋላ ልመልስህና ተክላይና ይመች ምን ያክል እንደሚተዋወቁና ምን ያክል አብረው እንደሚሰሩ ታውቃለህ ወይስ ወንድሟ ያውቃል? ወንድምየው ሊያውቅ ይችላል። የእሱ ወንድም አዲስ ነው የመጣው እሱ። ኦኬ አንተ ከሰውም ከምንም ስትሰማ ያለውን ነገር ስታጣራ ስሰማ አሁን እነሱ ጋር ቢያንስ ከ10 ዓመት ያላነሰ ነው አብሮ የሚሰራው። እንደዚህ እንደሰማሁት ለሀና አባት ምንድን ነው ያለው ይመች ስለ ተክሌና ስለ እሱ ጓደኝነት? ያማ እኔም ላውድ ላይ ተደርጎ ሰምቻለሁ። እኔ ምንድን ነው ያለው? መወለድ ቋንቋ ነው ከወንድም በላይ እንደሆነ ነው ያስረዳው ማለት ነው። አንተ ስገምት ተክሌ ለይመች ይኸውልህ ተክሌ ለይመች ከወንድም በላይ እንደሆነ መወለድ ቋንቋ እንደሆነ፣ ስለዚህ እሱ ያለውን እውነት ነው ብላችሁ እንድትቀበሉ ብሎ ለአባቷ እንደተናገረ ተመልከቱ። ትላንት ግን አላውቀውም ነበር ያሉ። ትላንት ያላችሁ አላችሁ ልጅቷ በህይወት እንዳለች ስድስተኛ ማረጋገጫ አግኝተናል። ዱንያ ይኸውልህ ምን አለ መሰለህ አንተ ይሄ ከይመችና ከትግሬው ደላላ ጋር ጸብ ያላቸው ይመስልሃል? በብር የተጣሉ ወይ መደራደሪያ ይዘዋት ነው ወይስ ልጅቷን በምን ምክንያት ያገቷት ነው? አሁን ጥያቄ እንዳይደራረብበት ትጠይቀዋለህ። እኔ ልጨርስና ትጠይቀዋለህ። ቆይ ጥያቄ አይደለም። አንድ ጊዜ ወንድሜ አንድ ጊዜ ይኸውልህ ሰያ እንድሪስ ማሩ በደንብ ጠይቆ አሁን በውስጥ በጣም የሚቀርባት እህቴና እንድሪስ ማሩ ጋር ያለች እህቴ አሁን ደውላልኝ ሪከርድ አድርጋልኝ። እንድሪስ ማሩ በደንብ ሄዶ ደውሎ አረጋግጦ ከአሁን በፊትም ከእንደነዚህ አይነት ሰዎች ጋር ያወጣቸው ሰዎች አሉ እየተባለ ነው። እንድሪስ ማሩ እዚህ ቤት ገዝት ልኮ አላስገባ ብለውት በቤቱ ከፍተዋል አሉ። አሁንም ድጋሜ ማለት ነው። ገባህ አይደለ? መረጃ ትክክለኛ መረጃ አለው ያሉትም ነገር አለ እየተባለ ነው። እንድሪስ ማሩ ሲመጣ አንደኛ እንድሪስ ማሩን አውርቼዋለሁ አሁን በስልክ መረጃው በሶሻል ሚዲያ የሚወጣ አይደለም። መረጃ የሚሰጡኝ አካል ስላሉ በሶሻል ሚዲያ ብዙም ደላሎች ከሰሩ አንዱ የእኛ ደላላ ነው ይመች የሚባለው የሀገራችን ልጅ ነው። ያኛው የተክላይ የሚባለው ወንድማማቾቹ ናቸው። እነሱ ጋር ምን አይነት ነገር እንዳለ ነው የምገምቱት ወይስ መረጃ የሚደርሳችሁ ለእናንተ? እኛ ዝም ብሎ ወሬ ነው እንደዚህ ገብቷል እየደወለ ብዙ ነገር ይወራል። ያው መቼም እንደምታውቀው ማለት ነው። ያው ዝም ብሎ ግምት ነው እንጂ ተጨባጭ ይሄ ነው ብሎ አስተማማኝ ሆኖ ያገኘነው መረጃ የለም እስካሁን። በብር ምክንያት ነው ብር ስላለበት ነው ይባላል። ዝም ብሎ እውነተኛ መረጃ ዞሮ እኛ አላገኝንም። ምክንያቱ ትክክል ነው። ኦኬ ስለዚህ
እኛ አሁን አንተን ምንም የምናሳቅቀው ጉዳይ የለም። ምንድነው ግን እንደ ባል ወጥተህ ለምንድነው ከኛ ጋር የማትቆመው የምንልህ ለዛ ነው። በእርግጥ ብዙ ነገር ሊኖርብህ ይችላል። ለሱ ይቅርታ፣ እኔም ቅድም ቆጣ ስላልኩ፣ ምክንያቱም ሁለተኛ አዘን መፍጠር አንተ ላይ አልፈልግም። ግን እንደ ወንድ ልጅ ቆራጥ ሆነህ ነገሮችን ተቋቁመህ ፊት ለፊት መጋፈጥ አለብህ ከኛ ጋር የሚለውን ነገር እንድታስብበት ነው። ወንድሟንም ቢሆን በዛ ልክ ንገረው። ሰው ገብቷል፣ ሰው ወደኋላ ይላል። ይሄ ሁሉ የቆሙላት ሰው እናንተ ከሌላችሁ ወደኋላ ይንሸራተታል። ገባ? እናንተን ሲያይ ቤተሰቦቿን ሲያይ ሰው በደንብ ለእሷ ፋይት ያደርጋል። ገባ? ገንዘብ ቢባል እስከ ሞትም መስዋዕትነት የሚወስዱ ልጆች ሊኖሩ ይችላሉ ድንበር ላይ። ገብቷል? በእሷ ምክንያት። ስለዚህ እናንተ መጠንከር አለባችሁ። ያለችዋን መረጃ እየተከታተላችሁ መስጠት አለባችሁ። እኛ አሁን ለጊዜው ከለቀቁ ለቀቁ፣ ካለቀቁ ግን ቅድም አሁን ጌታ አሁን ያልከውን የምታውቀው ከሆነ የእሱን አድራሻ ትሰጠናለህ። የሁለቱ ለጊዜው እንትናን ትተነዋል። ይሄ ማን ነው ሞት ያወጀውን ልጅ ከላይ ከፊት ለፊት የገባ ይመስለናል። ምክንያቱም እሱም ተገዶ ሊሆን ይችላል እንደዚህ አይነት ነገር ያወራ